ኃጢአት በሰራን ጊዜ ምንድነው የምናደርገው? ቁጭ ብለን አሁን እኔ እንግዲህ ምረባ ሰው ነኝ እንደዚህ ነኝ አይባልም። እንደዚህ የሚባለው ሰው ኃጢአት አይውደቅ። ከወደቀ ምንድነው ማድረግ ያለበት? ቀጥታ እግዚአብሔርን ማሰብ ነው። በተከፈተ በር ሊዘጋብኝ አይገባም። አባት ሆይ በአንተም ፊት በእግዚአብሔር ፊት በሰማይና በምድር ፊት በደልኩ፣ ልጅ ተብዬ ልጠራ አይገባኝም፣ ከባሮችህ እንዳንዱ ቁጠረኝ እንጂ እንዳለው ሌሊት በመኝታዬ ሳለሁ ፈጣሪዬን አሰብኩት፣ ነፍሴ የወደደችውን አሰብኩት ማለት ሰው ሰነፍም ቢሆን ኃጢአተኛም ቢሆን ወዲያው ኃጢአቱን ሰርቶ እንደጨረሰ ማሰብ ያለበት ትንሣኤውን ነው። ዲያብሎስ እንዲህ ቀላል ጠላት አይደለም። እያመጻደቀ እያቆራራ በኃጢአት ይጥልና ሲያበቃ ከጣለን ቢያወቅ በትዕቢት በኃጢአት ይጥለናል። በኃጢአት ከጣለን በኋላ ምንድን ነው የሚያደርገው? ተስፋ ማስቆረጥ። አስቆርጦስ ምንድን ነው የሚያደርገው? ገደል ግባ፣ መርዝ ጠጣ፣ ታንቀህ ሙት፣ እንዲህ አድርግ፣ ባህር ግባ፣ ከዛፍ ላይ ተወርወር፣ እንዲህ ነው የሚለው ማለት ነው። ተመልሰን እንደምንረባ ስለሚጠረጥር እኮ ነው። ይህንን ነው ሌሊት በመኝታዬም ሳለሁ ፈጣሪዬን አሰብኩት። ትልቁ ጎበዝ ሰው የሚባለው የማይወድቅ ሰው አይደለም፣ ወድቆ ትንሣኤውን የሚያስብ ሰው ነው። ወድቆም ትንሣኤውን አዳም የተደነቀው እኮ በንስሐ ስለተነሳ ነው። አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታፈቅርዎ ለእግዚአብሔር ጽልእዋ ለእኪት። ይሄ ነው በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠላው አኮኑ ጸላይትከ ምንድነው ያለ ቅዱስ ዳዊት? ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶች ጠላቶቼ ናቸው ብሏል። ጠላቶችን እጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው። ይሄን የሚያደርግ ሰው ካለን ይሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን የምንሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለእኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው። ሲያው እንግዲህ ዛሬ ከተወለድን 50 40 20 30 15 ዓመት ይሆነዋል ለዚህ ውስጥ ማለት ነው። እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ። እግዚአብሔር ብዬ የተውኩት ካለኝ ነገር ሁሉ ከከበበኝ የኃጢአት ባለጸግነት እግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። ሲና ምድር ብስቴ የተገተልከኝ አለቴን መርገሜን ሰብሮ አለፈ፣ ሰላም ውስጤ ጎረፈ። መርገሜን ሰብሮ አለፈ፣ ሰላም ውስጤ ጎረፈ። እፎይ ለምሳሌ አንድ ሱሰኛ የሆነ ሰው፣ ጠጪ የሆነ ሰው፣ አጫሽ ቃሚ የሆነ ዓለም ላይ የሚኖር ሰው ነው ልበላችሁ። መጣ ታሪኩን ለመለወጥ መጀመሪያ የሚያደርገው ነገር ቢኖር ጸበል መጸበል። ጸበል ይጠጣል ምን ይላል አይደል? እየሰማችሁ ነው። ጸበል ይጠጣል ምን ይላል? ያንን ታዩታላችሁ። ጎበዝ በርታ ምናምን ማለታቸው አይቀርም የዛን ጊዜ። ከዛ በኋላ እናንተ ስትጸልዩ ሳይ እሱም ደግሞ መዝገበ ጸሎት መቼም ሌላ የሚያውቀው ጸሎት ስለሌለው መዝገበ ጸሎት ከፍቶ መጸለይ ይጀምራል። አንዴ ሁለቴ ስታዩት አይ በርትቷል ማለት ነው ትላላችሁ። 3 4 እያያችሁት ነው። የሆነ ጊዜ ላይ ፈልጋችሁት እሱን ሰውዬ እንዲያግዛችሁ አይ ይቅርታ ጸሎት ላይ ነኝ ቢላችሁ እንደምትሉት ድሮስ አዲስ ክርስቲያን ከጳጳስ ይበልጣል እንደማናውቀው። አሁን ጥሎት ሊሄድ እኮ ነው፣ ዝም ብሎ እስኪለምደው እኮ ነው ወረተኛ ብለን አናውቅ። እንዲህ ብለን የገደልነው ስንት ነፍስ አለ። እግዚአብሔር ይቅር ይበለን። ብዙ ነፍስ አጥፍተናል። እንዲያርገን ማደግ እየቻሉ ገና ህፃናት ሆነው ቤተክርስቲያን ውስጥ የገደልናቸው ማለት እንደዚህ ናቸው። መስማት እየፈለጉ ሲመጡ
አረ ጉባኤውን አበዛኸው። መጸለይ ፈልገው ሲመጡ ቦታ አጣህ፣ እዚህ ነው የምትገኘው። መዝሙር ሲያደምጡ እናውቃለን እኮ ከአንድ ከሶስት መዝሙር በኋላ 14 ዘፈን እንደምትሰማ እኮ እናውቃለን እያልን የገደልነው ሰው የለም። እንዲህ አይነት ጠባይ ያለብን ሰዎች አሉ። ጣሊታን የገደላት ሞት ሊሆን ይችላል፣ እኛ የገደልናቸው ሰዎች ግን አሉ እንደዚህ። እነዚህን ሰዎች ክርስቶስ አይገርማችሁም ታዲያ? እኛው ራሳችን ገለናቸው። ቤት የተባለ ቤተ ክርስቲያን ውስጥ ሞተው ሕይወት የሚሰጥበት ቦታ ላይ እነሱ ሕይወት አጥተው የሚመላለሱ ናቸው። አብዛኞቻችን በነገራችን ላይ በአኗኗራችን እንዳትረሱት የሚገባው ጥቅስ ምን መሰላችሁ? ማንም የቆመ ቢመስለው አብዛኞቻችን ወድቀናል። የቆምን መስሎን ነው እንጂ ቤተ ክርስቲያን ውስጥ የቆምን መስሎናል እንጂ ተፍገምግመናል። አብዛኞቻችን አኗኗራችን ያንን ስለሚያሳይ እና ተስፋ ቆርጠናል። ራሱ አንዳንዶቻችን ቤተ ክርስቲያን ውስጥ የተገኘ ነው ሌላ ምንም ልንገኝበት የምንችልበት ቦታ የሚቀበለን አጣን። ብንለው ያኛውን ማለም አስቸገረ። እዚህም መተን ደግሞ ምንም ለውጡን ማየትም አቃተን። ክርስቲያኖች በመንፈሳዊ ሕይወታችሁ እግዚአብሔር ያላችሁን ለውጥ የማያሳያችሁ ትዕቢታችን ስለማይቻል አሁን የጸለያችሁት ጸሎት አያርገውና ክንፍ ያስወጣ ቢሆን ኖሮ ማን ተቀምጣችሁ እኛን ሰሙ ነበር? በራችሁ አይደል እንደምትሄዱት? እንዲሁም ሲያልቀቆ በረን የምንወጣው ወዲያው። ክንፍ ቢኖረንማ ጣሪያውን እንዳይሆን እንላለን ስንንቀሳቀስ እንድንታይ። ትዕቢታችን ስለማይቻል ጸጋችን እንዳይታወቅ እግዚአብሔር ካለለው ስሙ የተመሰገነ ይሁን። እውነት ስለሚያውቀን ነው አመላችንን እንዲሁ ያደረገ። አብዛኞቻችን ግን ይህን ስላልተረዳን ቤት ውስጥ የሞትን ሰዎች አሉ። እንዲህ አይነቱንም ሰው እግዚአብሔር እድሉን አመቻችቼልሃለሁ፣ ቤተክርስቲያን አስገብቼልሃለሁ፣ እዚህ ከሞት የራስ ጉዳይ ነው። ልክ እንደ ጣሊታ እንደተጠገው ጣሊታ ተነሽ እንዳለው ቤተክርስቲያን ውስጥ የሞቱትንም ሰዎች እግዚአብሔር ያስነሳል። ለምን አትሉ? እስኪ ለምን በሉ። የሙታንን መነሳት ተስፋ ስለምናደርግ ነው። ቤተክርስቲያን ውስጥ የሞተ ሰው አለ እንዲህ አይነቱ። ሁለተኛው ክርስቶስ ደግሞ ከሙታን ያስነሳው የሉቃስ ወንጌል ምዕራፍ 7 ከቁጥር 11 ጀምሮ ያለውን የዛን ጎበዝ ወይም የመበሊቱትን ልጅ ነው። እየሰማችሁ ነው? መበሊት የምትባል ወይም ባሏ የሞተባት አንዲት ሴት ነበረች። ባሏ መሞቱ ሳያንስ ደግሞ አንድ ጎረምሳ ልጇ ሞተባት እና ሞቶባት እሱን ለመቅበር ደግሞ እየሄዱ እያለ ክርስቶስ ሐዘንተኞቹን ተመለከተና ወደዛች ሴት ተጠግቶ አታልቅሽ አለ። እስኪ አታልቅሽ ይበሉ። በጣም የሚያጽናና ነገር እኮ ነው። አታልቅሽ አላት። ወዳ አይደለም የምታለቅሰው፣ ልጇን እየቀበረችም። የዚህ ሴት ታሪክ በነገራችን ላይ በጣም እንደሚያሳዝነው ለምን መሰላችሁ? ባሏን ስታጣ ቢያንስ በልጇ ተጽናንታ ነበር። ይጦረኛል፣ ያሳድገኛል፣ እርሱ አለልኝ ብላ። ባሏን ባጣችበት ቤት ውስጥ ደግሞ ልጇ ሲደገምባት ተስፋታለች ማለት ነው። ክርስቶስ አታልቅሺ ብሎ እንባዋን ያበሰላት ልጇን ለማስነሳት ብቻ ነው። ተስፋዋንም ሊቀጥልላት ስለፈለገ አታልቅሺ ልጅሽ አልሞተም ይነሳል አለ እና ተጠጋና ሰዎቹ ተሸክመውት የነበረውን ቃሬዛውን እንጨቱን ያዘው። በጣም ልብ ብላችሁ ስሙ። ወንጌል ላይ ያለምንም ዋጋ የተጻፈ አንዲትም ቃል የለች። አንዲትም ቃል ተጠግቶ ጣሊታን እንዳስነሳው አንቺ ተነሺ ብሎ እንደተናገረው ክርስቶስ ከሩቅ ሆኖ እንጨቱን ሳይዝ ማስነሳት ይችላል አይችልም? ለምን ቃሬዛውን ነካው ታዲያ? ቃሬዛውን በእጆቹ ነክቶ ነው ከዛ በኋላ አንተ ጎበዝ ተነስ ያለው። ያ ጎበዝ ተነሳ። ጭብጡ ምን መሰላችሁ? ቅዱስ ቄርሎስ ዘእስክንድርያ ይህንን ቃል ሲተረጉም ምን ይላል መሰላችሁ? ክርስቶስ የነካው ቃሬዛ ወይንም ደግሞ የነካው እንጨት ምንም እንኳን በቃሉ ቢያስነሳው እጆቹ የነካው ደግሞ ያ እንጨትም ለዛ ለሞተው ሰው ሕይወት ሰጥቶታል አለ። ቀጠለና ምን አለ? ክርስቶስ የነካው እንጨት ለዛ ሙት ሕይወት ከሰጠው ስጋው ያረፈበት ደሙ የፈሰሰበት መስቀልማ እንዴት ሕይወት አይሰጠንም አለ። ቀጠለና አሁንም የሚያቆም መሰላችሁ? አሁንም ቀጠለና ምን አለ? ክርስቶስ የተሰቀለበት እንጨት ቢሸከም ስጋውን ለ3 ሰዓት ነው። 9 ወር ከማህፀኗ ደግሞ ያስቀመጠችው እመቤታችንማ እንዴት አድርጋ ብዙ ድንቅ ነገሮችን በሷ አታደርግም ማለት። እየሰማችሁ ነው? የሷ ድንቅ ነገር ማድረግ ምንም አይግረማችሁ። በነገራችን ተራ የሆኑ ነገሮች ላይ ስለእመቤታችን ጊዜ አታባክኑ። እየሰማችሁ ነው? አሁን ተአምር አረገች አላረገች እንዲሆነች ለእመቤታችን ተአምርም ብርቁ አይደለም። ክርስቲያኖች እየሰማችሁ ነው? እሷ ራሷ ተአምር ናት። ተውት ሌላ የምታረገውን ነገር። እሷ ራሷ ተአምር ናት። ምልክት እኮ ናት። ታውቃላችሁ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ልብ ብለን አናስተውለውም እንጂ እኮ
ወንድ ልጅ ይሰጠናል ብሎ የተናገረውን የነብዩን ትንቢት ላይ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም ማን ትለዋለች? ትርጓሜውም ማን ከኛ ጋር ሆነ ማለት ነው። ይሄን ቃል ከፍ ብላችሁ ሲጀምር ምን እንደሚል ታውቃላችሁ? እነሆ ዘመኑ በደረሰም ጊዜ ራሱ እግዚአብሔር ምልክት ይሰጣቸዋል ብሎ ነው የሚጀምረው። እስኪ ምልክት ይሰጣቸዋል በሉ። ምልክት ማለት እኮ በግዕዝ ተአምር ማለት ነው። እሷ ናት እውነተኛይቱ ተአምር። እሷ የምታረገው ሌላው ነገር ችግር የለውም። እሷ ራሷ ተአምር ናት፣ እመቤታችን ማለት ነው። እዚህ መሬት ላይ መራመዷ ተአምር ነው። ሰው ሆና እንደ መላእክት ከንጽህና በላይ መኖር የምትችል። ስለዚህ ያን ሰው ያስነሳውን እንጨት የነካውን ክርስቶስን ስታስቡት መስቀሉት እዚህ ይበላችሁ። ያ ክርስቶስ ነክቶት ሬሳውን የቀሰቀሰበትን ቃሬዛውን ስታስታውሱ ያረፈበት የእናቱ ማዕፀን እዚህ ይበላችሁ። በመስቀሉ ላይ ክርስቶስ ስጋውን ቆርሶ ደሙን አፍስሶ ለዓለሙ ሕይወት ሰጠ። በእናቱ ማዕፀን ላይ አድሮ ተወልዶ በዚች መሬት ላይ ተመላለሰ። ከሁለቱም እግዚአብሔር አምላክ ቃሉን አልነሳቸው። በመስቀሉም በቃሉ እንድናለን፣ በእመቤታችንም ደግሞ ከሷ በሚወጣውም ቃል ፈውስ። ቤታችንን የያዘ ሰው የትኛውም አይነት እንቅፋት ቢመጣው ወድቆ ይነሳል። የትኛው አላልፎም ያልከው የጭንቀት ዘመን የምታልፍባት መሰላል ድንግል ማርያም ነች። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታች ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና፣ እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነው እርሱ በእኔ ታላቅ ሥራ አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችንም ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል፣ ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ ያለው እስራኤልን ብላቴናውን ረድቷል።